ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያ ኢትዮጵያውያን የህዳሴ ግድቡን በራሳቸው ጉልበትና ወጪ ሰርተው እንደጨረሱ በተደጋጋሚ ቢነገርም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ለሶስተኛ ጊዜ ግድቡ የተሰራው በእኛ የፋይናንስ ድጋፍ ነው በማለት በግልጽ ተናግረዋል። ለዚህ ትራምፕ ንግግር እስካሁን ከኢትዮጵያ መንግስት በኩል የተሰጠ ቀጥተኛ ምላሽ የለም። ይልቁንም ከትራምፕ በፊት ራሳቸው ጠቅላይ ሚኒስትሩ ከገንዘብ አኳያ በግድቡ ግንባታ ላይ የኢትዮጵያን አስተዋጽኦ 10% ብቻ እንደሆነ ነበር የተናገሩት። በቪዲዮ ላይ እንደሚሰማው የእናንተ ድርሻ በውቅያኖስ ላይ እንዳረፈች ጠብታ ናት ነው ያሉት። አንደኛ ህዳሴን ከጀመርን ጀምሮ ከዲያስፖራ፣ ከባለ ሀብት፣ ከመምህር፣ ከሰራተኛ፣ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሚንት ናት ማለት ነው። 10% እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። እናንተ በአጠቃላይ ኦሽን ውስጥ ጠብ አድርጋችኋል። ጠቅላይ ሚኒስትሩ ይህን ሲሉ ቀሪው 90% የሚሆነው ወጪ በማን እንደተሸፈነ በግልጽ አልነገሩንም። ከዚህ አኳያ ትራምፕ ልክ ናቸው ማለት ነውን? ስለ ግልጽነትና ተጠያቂነት በየመድረኩ ሲናገሩ የሚደመጡት ባለስልጣናት ህዝብ የኔ ነው ብሎ ለ10 ምናምን ዓመታት ላቡንና ደሙን ባፈሰሰበት በዚህ ታላቅ ፕሮጀክት ዙሪያ ግልጽ ማብራሪያ የማይሰጡት ለምንድን ነው? ይህ በእንዲህ እንዳለ በስዊዘርላንድ ዳቮስ እየተካሄደ ባለው ዓለም አቀፍ የንግድ ፎረም ላይ ፕሬዚዳንት ትራምፕ በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ያነጣጠረ ጠንከር ያለ መልእክት አስተላልፈዋል። በዳቮስ የዓለም ኢኮኖሚ ፎረም ላይ የሚገኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከግብፁ ፕሬዚዳንት አብዱልፈታህ አልሲሲ ጋር ካደረጉት የሁለትዮሽ ውይይት በኋላ በሰጡት መግለጫ በኢትዮጵያና በጠቅላይ ሚኒስትር አብይ አህመድ ላይ ያነጣጠረ ንግግር አድርገዋል። ፕሬዚዳንት ትራምፕ በንግግራቸው ስማቸውን ባይጠቅሱም ጠቅላይ ሚኒስትር አብይ አህመድ ያገኙትን የኖቤል የሰላም ሽልማት በመጥቀስ ወቀሳ ሰንዝረዋል። በግድቡ ጉዳይ እያነሳ ነው ያለው አንድ መሪ የኖቤል ሽልማት ተሰጥቶታል። ነገር ግን ሽልማቱ ለእኔ ይገባኝ ነበር፣ ምክንያቱም ጉዳዩን ለመፍታት ብዙ የደከምኩት እኔ ነኝ ብለዋል። ትራምፕ አክለውም ሽልማቱ የተሰጠው ያለ አግባብ እንደሆነና በቀጠናው ትክክለኛው ሰላም የሚመጣው አሁን እርሳቸው በሚያደርጉት ስምምነት መሆኑን ገልጸዋል። ትራምፕ የኢትዮጵያ መንግስት ወደ ድርድር ጠረጴዛ መመለስ እንዳለበትም በድጋሜ አጽንኦት ሰጥተው አሳስበዋል። ጠቅላይ ሚኒስትሩ እኔም ቢሰሙኝ ይሻላቸዋል፣ ለኢትዮጵያም ሆነ ለግብፅ የሚበጅ ታላቅ ስምምነት ዘግሬት ዲድ የማድረግ አቅሙ አለኝ በማለት ራሳቸውን እንደ ዋነኛ አሸማጋይ አቅርበዋል። ይህ ስምምነት የግብፅን ታሪካዊ የውሃ ድርሻ የማይነካ መሆን አለበት ሲሉም በአጽንኦት ገልጸዋል። ፕሬዚዳንት ትራምፕ ከጠቅላይ ሚኒስትር አብይ አህመድ ጋር በቅርቡ በስልክ ለመነጋገር እቅድ እንዳላቸው ጠቁመው አሜሪካ ለግብፅ ያላትን ወታደራዊና ፖለቲካዊ ድጋፍ ኢትዮጵያ ልትረዳው ይገባል ብለዋል። አሜሪካ ለጓደኞቿ ትቆማለች፣ ግብፅ ደግሞ ታላቅ ጓደኛችን ናት በማለት ኢትዮጵያ በግድቡ ጉዳይ ላይ ግትር አቋም የምትይዝ ከሆነ አሜሪካ እርዳታ ማዕቀብን ጨምሮ የተለያዩ ዲፕሎማሲያዊ ጫናዎችን ልታደርግ እንደምትችል ፍንጭ ሰጥተዋል። በመጨረሻም ትራምፕ በኢትዮጵያና በግብፅ መካከል ያለው አለመግባባት ካልተፈታ በቀጠናው ሊከሰት የሚችለው ቀውስ ከፍተኛ መሆኑን አመላክተው ጠቅላይ ሚኒስትር አብይ አህመድ ብልህ ውሳኔ እንዲወስኑና ከወዲሁ እንዲያስቡበት ጥሪ አቅርበዋል። ተመልካቾቻችን፣ አድማጮቻችን እንደተከታተላችሁት ትራምፕ በኢትዮጵያ ላይ ጥርስ የነከሱ ይመስላሉ። ይህን ነገር ደግሞ ከወትሮ በተለየ ሁኔታ ጠንክረው ይዘውታል እና በጣም ዛቻ ነው የሰነዘሩት። እንደሰማችሁት ለግብፅ የወገነ ነው። ነገር ግን የብልጽግና ሚዲያዎች በጣም የገረመኝ እኔ እስካሁን ድረስ ስመለከታቸው ትራምፕ አብይን ጠንካራ መሪ ነው አሉት የምትለውን ቁንጽል ሀረግ ይዘው ነው በየሚዲያዎቻቸው ርዕስ ሲያደርጉ የምመለከተው። እንግዲህ እንደሰማችሁት ትናንት ብቻ ትራምፕ ከግብፁ ፕሬዝዳንት ከአብዱልፈታህ አልሲሲ ጋር ከተወያዩ በኋላ ያሉትን ጥቂት ነገሮች ብቻ ስንመለከት ቅድም እንዳያችሁት በግድቡ ጉዳይ እያነሳው ያለነው አንድ መሪ የኖቤል ሽልማት ተሰጥቶታል። ነገር ግን ሽልማቱ ለእኔ ይገባኝ ነበር፣ ምክንያቱም የቀጠናውን ችግር ለመፍታት ብዙ የደከምኩት እኔ ነኝ ብለዋል። ቀጠሉና ሽልማቱ የተሰጠው ላላግባብ ነው፣ በቀጠናው ትክክለኛ ስላ የሚመጣው አሁን ይህም በማደርገው ስምምነት ነው አሉ። ኢትዮጵያ መንግስት ወደ ድርድር ጠረጴዛ መምጣት አለበት ብለዋል። ቀጠሉና ጠቅላይ ሚኒስትሩ እኔም ቢሰሙኝ ይሻላቸዋል፣ ለኢትዮጵያም ሆነ ለግብፅ የሚበጅ ታላቅ ስምምነት ዘግሬት ዲድ የማድረግ አቅሙ አለኝ አሉ። ቀጠሉና የምናደርገው ስምምነት የግብፅን ታሪካዊ የውሃ ድርሻ የማይነካ መሆን አለበት አሉ። ቀጠሉና አሜሪካ ለግብፅ ያላትን ወታደራዊና ፖለቲካዊ ድጋፍ ኢትዮጵያ ልትረዳው ይገባል ብለው አስፈራሩ።
አሜሪካ ለጓደኞቿ ትቆማለች፣ ግብፅ ደግሞ ታላቅ ጓደኛችን ናት አሉ። ኢትዮጵያ በግድቡ ጉዳይ ላይ ግትር አቋም የምትይዝ ከሆነ አሜሪካ እርዳታ ማቀብን ጨምሮ የተለያዩ ዲፕሎማሲያዊ ጫናዎችን ልታደርግ ትችላለች ብለው አስፈራሩ። ስለዚህ አብይ ከወዲሁ ያስቡበት አሉ። በባዝሊን እያሸ በጥፊ ሊያጮልህ እየተዘጋጀ ያለ ሰው ጎበዝነህ አልሃላለህ ምን ትርፉ ምንድን ነው? ትልቁ አገር ላይ ያነጣጠረው ነገር አሁን ያልኳቸው ነገር ነው። ትራምፕ ዋናው የያዙት እቅድ አስፈሪ ነው። በኢትዮጵያ ላይ ምን ሊፈጥሩ ይችላሉ አናውቀውም። ግን ለግብፅ የወገነ ትክክለኛ አቋም ይዘው ተነስተውብናል። ይሄ በሆነበት ሁኔታ ላይ አብይ ጎበዝ ጠንካራ መሪ ነው አሉ አላሉ የሚለውን ነገር እንደ ቁንጽል ወስደው ሲያራግቡት በጣም ስለገረመኝ ነው። እና ትራምፕ ላይ አደጋውን ኢትዮጵያ ላይ ያነጣጠረ ይመስላል የሚለውን ነው። ተመልካቾቻችን ከወዲህ በኩል ቄሱም መጽሐፉም ዝም ብሏል። ግብጾች ደግሞ ስራቸውን እየሰሩ ይገኛሉ ለማለት ነው። ተመልካቾቻችን አድማጩ ሌላው ኢህአፓ በቅርብ ቀን ታላቅ የሰላማዊ ሰልፍ እንደሚያደርግ አስታውቋል። በማህበራዊ ትስስር ገጹ ላይም ጥሪ አቅርበዋል። ሁላችንም እንደምናውቀው የዛሬ ዓመት ተኩል አካባቢ የኢህአፓ አመራሮች ጦርነት ይቁም፣ ሰላም ይስፈን በሚል ርዕስ ሰልፍ ለማድረግ ለአዲስ አበባ መስተዳደር ጥያቄ ማቅረባቸውን ተከትሎ መንግስትን ለመገልበጥ አሲራቸዋል በሚል ታስረው ወደ አዋሽ አርባ መጋዛቸውን ተመልክተናል፣ አድምጠናል። ነገር ግን እነሱ ያሉት ነገር ባለመሰማቱ ሀገሪቱ ከዳር እስከ ዳር በጦርነት መታመሷን እንደቀጠለች ነው። ዛሬ ደግሞ ከዓመት ተኩል በኋላ ምርጫም እየደረሰ ነው ስለተባለ ታላቅ የሰላማዊ ሰልፍ በቅርብ ቀን እናደርጋለን ብለዋል። ምርጫው ያው ብልጽግና አፍኖ የሚበላው ምርጫ እንደሆነ ሁላችንም የምናውቀው ነው። ያም ሆኖ ግን ተቃዋሚ ፓርቲ ሲባል ቢያንስ በዚህ ደረጃ መታገላቸው ሊያስመሰግናቸው የሚገባ ነው። ሰልፉ ይፈቀድም አይፈቀድም፣ ችግር ይድረስብንም አይድረስብንም ታላቅ ሰላማዊ ሰልፍ እናደርጋለን ብለው ለህዝቡ ጥሪ እያቀረቡ ይገኛሉ። በተደጋጋሚ እንደምለው በኢህአፓ ያሉ አመራሮች ጠንካራ አመራሮች ናቸው። ኢህአፓ እናት ፓርቲና አንዳንድ ፓርቲዎች ላይ ያሉ ተቃዋሚ አመራሮች ተስፋ የሚጣልባቸው ናቸው። ምህዳሩ ግን የሚያንቀሳቅስ አይደለም። እንኳን ሰልፍ ስብሰባ እንኳን ማድረግ እንደማይችሉ እናውቃለን። ለሆቴል ከከፈሉ በኋላ እንደሚባረሩ እናውቃለን። ነገር ግን በዚህ አስፈሪ ሁኔታ ውስጥ ሆኖ ኢህአፓ ሰልፍ አደርጋለሁ ብሎ ጥሪ አቅርበዋል። ተመልካቾቻችን አድማጭ የቤንች ሾካ ዞን ውስጥ የሚኖሩ የአማራ ተወላጆች በከፋ ጭቆና ውስጥ ነን አሉ። በደቡብ ምዕራብ ኢትዮጵያ በቤንች ሸኮ ዞን የምንገኝ የአማራ ብሔር ተወላጆች ብሔርን መሰረት ያደረገ ግፍና በደል እየተፈጸመብን እንገኛለን ያሉት የአማራ ተወላጆች በመሆናችን ብቻ ፍትህ የማግኘት መብታችን ተገፏል፣ አማራ በመሆናችን ብቻ ከመንግስት መስሪያ ቤቶች ማፈናቀል በደል ተፈጽሞብናል ሲሉ ማክረዋል። ህዝቡ ደግና ፍቅር ያለው ቢሆንም የአካባቢው ተወላጅ የሆኑ ሹማምንት ግን በተለያዩ የስራ መደቦች ላይ እያገለገሉ የሚገኙ የአማራ ተወላጆችን በብሔር ማንነታቸው ምክንያት ብቻ ከስራ እያገዷቸው ይገኛሉ ብለዋል። በተለይ ፊደል የቆጠሩና የተማሩ የአማራ ተወላጆች የጥቃታቸው ሰለባ ሆኗል ያሉት አቤቱታ አቅራቢዎቹ ጉዳዩን ለሚመለከታቸው አካላት አሳውቁልን ሲሉ ጥሪ አቅርበዋል። የአውሮፓ ህብረት ከአሜሪካ ጋር ለነበረው የንግድ ስምምነት የሰጠውን ፈቃድ ሰረዘ። የአውሮፓ ህብረት ምክር ቤት ባለፈው ዓመት ነሐሴ ከአሜሪካ ጋር ተደርሶ ለነበረው የንግድ ስምምነት የሰጠውን ፈቃድ ሰርዘዋል። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል መወሰናቸውን በመቃወም ስምምነቱ እንዲሰረዝ መወሰኑ የዓለም የምጣኔ ሀብት ፎረም ላይ ተገልጿል። የትራምፕ ውሳኔ የፋይናንስ ገበያ ቀውስ ከማስከተሉ ባሻገር በአውሮፓና አሜሪካ መካከል ያለውን የንግድ ውጥረት አባብሶታል። ነሐሴ ላይ አሜሪካና የአውሮፓ ሀገራት የደረሱበት ስምምነት ትራምፕ ጥለውት የነበረው ታሪፍ ከ30 በመቶ ወደ 15 በመቶ ዝቅ ያደረገ ነበር። አውሮፓ ታሪፉ ከተቀነሰ በኋላ በምላሹ አሜሪካ ውስጥ ኢንቨስት ለማድረግና የአሜሪካ የውጭ ንግድ እንዲጨምር ለማገዝ ተስማምታም ነበር። ይህ ስምምነት እንዲተገበርም ከአውሮፓ ህብረት ፓርላማ ፈቃድ ይጠብቅ ነበር። ትራምፕ አዲስ ታሪፍ ለመጣል መዛታቸውን ተከትሎ ግን ምክር ቤቱ አማራጭ ስለሌለን የስምምነቱን ፈቃድ ሰርዘነዋል ብለዋል። የንግድ ስምምነቱ ትግበራ አሜሪካ ወደ ትብብር መንገድ እስከምትመጣ ድረስ ተፈጻሚ እንደማይሆንም ህብረቱ አስታውቋል። ባለፈው የአውሮፓውያኑ ዓመት ትራምፕ ጥለውት ለነበረው ታሪፍ ምላሽ የአውሮፓ ህብረት $109 ቢሊዮን በሚያወጡ የአሜሪካ ሸቀጦች ላይ ታሪፍ ለመጣል ዝቶ ነበር። የንግድ ስምምነቱ የተሰጠው ፈቃድ መሰረዙን ተከትሎ ይህ አውሮፓ ታሪፍ ተግባራዊ ይደረግ ይችላል። ትራምፕ በአውሮፓ ህብረት አባል ሀገራት ላይ ታሪፍ ለመጣል መዛታቸውን በመጥቀስ ማስፈራራቱ እስካልቆመ ድረስ አቋማችንን የምንለውጥበት እድል የለም ብለዋል። የአውሮፓ ህብረት በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ከምንጮቹ ለማወቅ እንደቻለው አሜሪካ የዴንማርክ ክፍል የሆነችውን ራስ ገዝ ደሴት ሙሉ በሙሉ በመቆጣጠሯ ጉዳይ ከስምምነት አልተደረሰም። ትራምፕ በዓለም ምጣኔ ሀብት ፎረም ላይ ባሰሙት ንግግር ግሪንላንድን መቆጣጠር አማራጭ የሌለው መሆኑን ጠቁመው ነገር ግን ወታደራዊ ኃይል እንደማይጠቀሙ
ቃል ገብተዋል። ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በከፍተኛ ኢኮኖሚያዊ ቀውስ ውስጥ የሚገኘውና በገንዘብ እጥረት መንግስታዊ እንቅስቃሴዎቹ የተዳከሙበት የአብይ አህመድ አገዛዝ በከፍተኛ የውጭ ምንዛሪ ከህንድ የጦር መሳሪያዎችን መግዛት ስምምነት ማድረጉ ተገለጸ። የዓለም አቀፉ የገንዘብ ድርጅት IMF የልዑካን ቡድን ማክሰኞ ዕለት አዲስ አበባ መግባቱ በተገለጸ ማግስት የኢኮኖሚ ቀውስ ውስጥ የተዘፈቀችው ኢትዮጵያ የጦር መሳሪያ ግዢ ሂደት ላይ መሆኗ መታወቁ አነጋጋሪ ሆኗል። ገንዘብ ከምዕራባውያኑ ተቋማት እየወሰዱ የጦር መሳሪያ ከሌሎች ሀገራት መግዛት የሚኖረው የዲፕሎማሲና የኢኮኖሚ አደጋ የከፋ ነው የሚሉት ለጉዳዩ ቅርበት ያላቸው ወገኖች መረጃው በIMFም ሆነ በምዕራባውያን መንግስታት የሚመረመርና አብይ አህመድ በጠየቀው ብድር ላይ ከፍተኛ አሉታዊ ተጽዕኖ እንደሚኖረው ከወዲሁ እየተነገረ ነው። አብይ አህመድ ከህንድ የሚገዛቸውን የጦር መሳሪያዎች ስምምነት ከቀጣዩ የህንድ ፕሬዝዳንታዊ ምርጫ በኋላ ተፈጻሚ እንደሚሆን ነው የህንድ መገናኛ ብዙሃን በመዘገብ ላይ ያሉት። በአማራ ክልል መከላከያ ሰራዊቱ የገጠመው ኪሳራ አገዛዙ ከፍተኛ ስጋት ውስጥ የከተተው ሲሆን በተለይ በከባድ መሳሪያዎችና ተተኳሾቻቸው ላይ በምርኮና በውድመት መጠነ ሰፊ ጉዳት እንደደረሱበት የሚታወቅ ነው። ከተለያዩ የጦር መሳሪያ አምራች ሀገራት መሳሪያዎችን ለማግኘት ከፍተኛ ጥረት እያደረገ ያለው የአብይ አህመድ አገዛዝ በመጨረሻም ከህንድ በተገኘ አዎንታዊ ምላሽ የመሳሪያ ግዢው ሂደት መጀመሩ ተመልክቷል። 30 ሚሊዮን ህዝቧ በአስቸኳይ የምግብ እርዳታ ስር የሚገኝባት ኢትዮጵያ በአብይ አህመድ አማካኝነት ከፍተኛ ገንዘብ ለጦር መሳሪያ ግዢ ማዋሏ የበለጠ ቀውስ እንደሚፈጥር ነው የፖለቲካ ታዛቢዎች የሚናገሩት። አብይ አህመድ የሀገሪቱን ካፒታል በጀትን ለጦርነቱ እንደሚያውል ባለፈው በህዝብ ተወካዮች ምክር ቤት መግለጹ የሚታወስ ነው። የኦሮሚያ ብልጽግና ከ20 ሺህ እስከ 30 ሺህ ቢሊዮነሮችን ለማፍራት እቅድ አውጥቶ እየሰራበት እንደሚገኝ ተገለጸ። ለአንከር ሚዲያ በደረሰ መረጃ ላይ እንደተመለከተው የኢኮኖሚ የበላይነትን ለመያዝ በርካታ ባለሀብቶችን መፍጠር እንደሚገባ ከድምዳሜ ላይ የደረሰው የኦሮሚያ ብልጽግና በመጪዎቹ 10 ዓመታት ውስጥ እስከ 30 ሺህ የሚጠጉ የኦሮሞ ቢሊዮነሮችን ለመፍጠር አቅዶ በስፋት እየሰራበት ይገኛል። ለዚህም የሀገሪቱን የፋይናንስ ተቋማት ብድርም ሆነ ሌሎች አገልግሎቶችን ቅድሚያም ለኦሮሞ ባለሀብቶች እንዲሰጡ ማድረግ፣ ዋና ዋና የኢንዱስትሪና ማኑፋክቸሪንግ ተቋማትን በመቆጣጠር ሰፊ ሀብት እንዲከማች ማድረግ፣ ሌሎች ባለሀብቶችን ከጨዋታው በማውጣት በኢኮኖሚው ላይ ያላቸውን ተሳትፎ እንዲቀንስና የማይገዳደሩ አድርጎ ማዳከም፣ ከውጭ ሀገራት የሚገኙ የኢንቨስትመንት እድሎችንና የንግድ ልውውጦችን ለኦሮሞ ባለሀብቶች በመስጠት በዓለም አቀፍ የቢዝነስ መድረኮች ላይ ተሳትፏቸውን ማሳደግና የመሳሰሉ ተግባራት እንዲከናወኑ ነው የኦሮሚያ ብልጽግና አቅጣጫ አስቀምጦ እየተንቀሳቀሰ ያለው። ባለፉት 6 ዓመታት ከ200% በላይ የጨመረው የኦሮሞ ባለሀብቶች ቁጥር አገዛዙ በምን ያህል ፍጥነት እቅዱን እያሳካው እንዳለ አመላካሽ ነው ያሉት መረጃውን ያደረሱን ምንጮች በጥቂቱ ከ1000 በላይ የኦሮሞ ቢሊዮነሮች አብይ አህመድ ስልጣን ከያዘ ወዲህ ማፍራት መቻሉን አመልክተዋል። ይህም ቁጥር በሚቀጥሉት 10 ዓመታት ከ20 ሺህ እስከ 30 ሺህ በማሳደግ የኢኮኖሚውን የበላይነት ለአንዴና ለመጨረሻ ጊዜ ለመያዝ የታለመ ሲሆን በፖለቲካው አቅም ለረጅም ጊዜ በስልጣን ላይ ለመቆየት የሚያስችል እንደሆነም ታምኖበት በሙሉ ኃይል እየተሰራበት እንደሚገኝም ለማወቅ ተችሏል። የኦሮሞ አክራሪ ብሔርተኞች ለዘመናት ብድር የሚፈሰው ወደ ሰሜኑ የሀገሪቱ ክፍል ላሉ ባለሀብቶች ነበር። ይህ መቀልበስ አለበት የሚል አጀንዳ ከፍተው በሰፊው ሲያራግቡ እንደነበር የሚታወስ ሲሆን አብይ አህመድ ስልጣን መያዙን ተከትሎ ትልልቆቹን የሀገሪቱን የፋይናንስ ተቋማት በአንድ ወገን የበላይነት እንዲያዙ በማድረግ ከፍተኛ ቁጥር ያለው የኦሮሞ ባለሀብት እንዲፈጠር ማድረጉን ነው ከምንጮች መረጃ ለማወቅ የተቻለው። በአሁኑ ጊዜ የኢትዮጵያ ንግድ ባንክ፣ የኢትዮጵያ ልማት ባንክና ሌሎች ቁልፍ የሀገሪቱ የፋይናንስ ተቋማት በአንድ ብሔር የበላይነት የተያዙ ሲሆን በኦሮሞ ስም የተመሰረቱ የባንክና የብድር እንዲሁም የቁጠባ ተቋማት
ተቋማት ከፍተኛ ሀብት እንዲያፈሩ በመንግስት ልዩ ድጋፍ ተሰጥቷቸው የሀብት ማከማቸት ዘመቻውን እንዲቀላቀሉ መደረጋቸው ተመልክቷል። የኦሮሞ ባለሀብቶች ከሀገር ውስጥ በተጨማሪ ልዩ የውጭ ምንዛሬ አቅርቦት እየተሰጣቸው በተለያዩ የዓለም ሀገራት ሀብት እንዲያፈሩ እየተደረጉ ሲሆን በዱባይ በቻይናና በአሜሪካ እንዲሁም በአውሮፓ ትልልቅ የሪል ስቴትና የንግድ ድርጅቶችን በመክፈትና አክሲዮን በመግዛት ከፍተኛ ሀብት እንዲያፈሩ በመደረግ ላይ መሆናቸውም ተገልጿል። ባለፈው ዓመት የሸገር ከተማ መመስረትን አስመልክቶ ንግግር ያደረገው የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በአዲስ አበባ ዙሪያ የሚሰሩት ኢንዱስትሪዎችና ግዙፍ ፋብሪካዎች በሚቀጥሉት 30 ዓመታት ውስጥ ከምስራቅ አፍሪካ ትልቁን ኢኮኖሚ ለመፍጠር ታልሞ የሚሰራ ነው ማለቱ የሚታወስ ነው። ይህ የኦሮሞ ባለሀብቶችን የማበራከት ልዩ የአብይ አህመድ ፕሮጀክት በዋናነት የሌሎች ኢትዮጵያውያን ባለሀብቶችን ወረት በመቀማት ከሀገር እንዲሰደዱ በማድረግ ብድር በመንፈግ ስራቸውን በማዳከም ላይ ያነጣጠረ ሲሆን በባለፉት 6 ዓመታት ውስጥ የአማራ ተወላጆች ባለሀብቶች በ20 በመቶ እንዲቀንሱ፣ የትግራይ ባለሀብቶች በ40 በመቶ ከጨዋታ ውጪ እንዲሆኑ መደረጉን ከተገኘው መረጃ ለማወቅ ተችሏል። የቀድሞ የኦሮሚያ ክልል ፕሬዝዳንት እንዲሁም የህዝብ ተወካዮች ምክር ቤት አፈጉባኤ የነበሩት አቶ አባዱላ ገመዳ ኦሮሞ ኢኮኖሚውን በበላይነት ካልያዘ በፖለቲካው ስልጣን ለዘመናት መቆየት አይቻልም ያሉበት ንግግር የዚሁ የአብይ አህመድ ልዩ ፕሮጀክት አካል ተደርጎም እየተወሰደ ይገኛል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም ከጉምዝ ታጣቂ ቡድን ጋር መስራት መጀመሩን አስታወቀ። በጋራ መስራት መጀመሩን ተከትሎ ታጣቂ ቡድኑ በአብይ አህመድ ሰራዊት ላይ ጥቃት መክፈቱም ተመልክቷል። በተለያዩ የምስራቅና የምዕራብ ጎጃም አካባቢዎች ተጠናክሮ በመካሄድ ላይ መሆኑን የገለጸው የአማራ ፋኖ በጎጃም ቃል አቀባይ ፋኖ ማርሸት ፀሐይ በርካታ ድሎች ተመዝግበዋል ሲል ከአንከር ሚዲያ ጋር በነበረው አጭር ቆይታ ገልጿል። የአብይ አህመድ አገዛዝን ለማስወገድ የተጀመረው የህልውና ተጋድሎ ተቀጣጥሏል የሚለው ፋኖ ማርሸት ከፍተኛ ኪሳራ የደረሰበት አብይ አህመድ በሐሰተኛ ፕሮፓጋንዳ ህዝብን እያታለ እንደሆነ ይገልጻል። የአማራ ፋኖ በጎጃም ከጉምዝ ታጣቂዎች ጋር ባደረገው የረጅም ጊዜ ንግግር የፋኖን ትግል አምነው በመቀበላቸውና የጋራ ድል መጀመር እንዳለባቸው በማመን ዛሬ በማንዱራና በግልገል የጉምዝ ታጣቂዎች በስርዓቱ ወታደሮች ላይ ከፍተኛ ጥቃት ፈጽመዋል። በዚያ ቀጠና የአማራ ፋኖ በጎጃም ስር የሚተዳደር ታጣቂ መኖሩን እና ከፍተኛ ጦርነት እየተካሄደ ነው። አሁን በአማራ ፋኖ በጎጃም ውስጥ ነው ያለው የታጣቂ ቡድኑ በመተከል አካባቢ በማንዱራና ግልገል በለስ ተብሎ በሚጠሩ ሁለት ቦታዎች ላይ ነው ውጊያ የተጀመረው። በአማራ ፋኖ በጎጃም ስር ነው የተቀናጀ ጥቃት። በሌሎች አካባቢዎች ያለው የዕለቱ እንቅስቃሴ ምን ይመስላል? ዛሬ የሽምቅ ውጊያም የተሳካ የሽምቅ ውጊያ ያደረግንበት ነው። ረጅም ሰዓትን የወሰደ መደበኛ ውጊያ የሚያደርግንበት ዕለት ነው። ከትናንትና ስጀምርልህ ደብረ ማርቆስ ከተማ ሙሉ በሙሉ ለሰዓታት ተቆጣጥረ ነው ነበረ። ሞጣ ከተማ ለሰዓታት ተቆጣጥረ ነው ነበረ። ዛሬ ደግሞ ከፈረስ ቤት አቅጣጫ ተነስቶ ወደ ቋሪ ሲገሰግስ የነበረውን ጠላት እንቅስቃሴው ለ2 ቀን የዘለቀ ነበረ። ተኩሱም ለ2 ቀን የዘለቀ ነበረ። ዛሬ በሙሉ ተደምስሷል። አቅጣጫውን ቀይሯል። በተመሳሳይ ከደቡብ ሜጫ አቅጣጫ ወደ ቋሪ ገሰግስ የነበረውን ኃይል ከርካሪውን በመምታት መንገድ ማስቀየር ችለናል። አዲስ ቅዳም ከባድ መሳሪያ ተጠቅሞ የገባውን የጠላት በተፈጥሮውና በየአካባቢው በከፈትነው መብረቃዊ ጥቃት በጠላት ላይ ከፍተኛ ኪሳራ አድርሰናል። በነገራችን ላይ ከ480 በላይ የመከላከያና የአድማ ብተና አባላትን ማርከናል። ቃለ መጠይቅ እየሰራንላቸው ነው። 2 ቦታ ላይ አስቀምጠናቸዋል። ግማሹ ትጥቃለው፣ ግማሹን በጀሌን የማረክነው ዓለም አቀፉን የፖለቲካ ስሜት ባማከለ መንገድ በሚዲያ እናወጣቸዋለን ብለን ነው የያዝናቸው እንጂ ትናንትናና ከትናንት ወዲያ 480 የሚደርሱ የመከላከያና የአድማ ብተና አባላትን ማርከናል። በእጃችሁ ነው የሚገኙት እነዚህ ማለት ነው አሁን የመንግስት ኃይሎች አሁን የተጠቀሱት? አዎ እጃችን ላይ ነው ያሉት። ትምህርት እየሰጠናቸው ነው። ቀድመን በሚዲያ ከማውጣት ይልቅ ስልጠና እየሰጠናቸው ነው። 480 ማርከናል። የቡድን መሳሪያዎችን፣ የነፍስ ወከፍ መሳሪያዎችን ማርከናል። በማስከዳቱም በኩል ከፍተኛ ቁጥና መነሳሳት ነው ያለ ነው። ወደ ድል ግስጋሴም እየወሰድን እንደው በመጨረሻ አገዛዙ በአማራ ክልል ያለውን ኦፕሬሽን እያጠናቀቅኩ ነው፣ የአብዛኞቹን ከጥቅም ውጭ ወጥተዋል፣ አመራሮቹን እርምጃ ተወስዶባቸዋል፣ ስለዚህ ለአማራ ክልል የጸጥታ ኃይል አስረክበን እንወጣለን የሚል የመከላከያ ባለስልጣናት መግለጫ እየሰጡ ነው። እንደው ይህን እንዴት ታዩታላችሁ? ባህር ዳር
ኦፕሬሽን ሰርተን ከወጣን ወዲህ 116 የሚደርስ የፖሊስ አባል የሚሰራበትን መስሪያ ቤት እየለቀቀ ወደ ፋኖን ተቀላቅሏል። አድማ ብተና አሰረጥንኩ ብሎ 6000 አድማ ብተና ክላሽ ሰጥቶ 3000ን በሁለት ሳምንት ክላሹን ይዘን አሳይተነዋል። በ3 ጎጃም ብቻ 3 እዝ አምጥቶ አስቀምጦ በየቀኑ እያፈረስነው ነው ያለነው። ስለዚህ ወሬና ተግባር ይለያያል። እኛ እውነተኛ ነገር ለህዝባችንና ለዓለም አቀፍ ማህበረሰብ እየተናገርን ተጨባጭና ሀቀኛ ለውጥ የሚያመጣ እውነተኛ ስራ መሬት እየሰራን ስላለን ነው። አብይ አህመድና ብልጽግና አብቅቶላቸዋል። ካሁን በኋላ አብቅቶላቸዋል። ምናልባት ያላቸው እድል በያዟት መሳሪያ የአማራን ንጹሃን መጨፍጨፍ ብቻ ነው። የሚገሉት ፋኖ የለም፣ የሚያጠዱት ፋኖ የለም። ምናልባት ዘረፋን፣ ንጹሃን ጭፍጨፋን ብቻ መሰረት አድርገው እየሄዱ ያሉት ለዛ ነው። በድሮን ሞክረዋል፣ በጀት ሞክረዋል፣ በመካናይዝድ ሞክረዋል። ፋኖ ግን የውጊያቱ እጅግ የተጠናና የረቀቀ ስለሆነ አዋጭ ስለሆነ እያፈረስናቸው ነው። እና አብይ አህመድን ጦርነቱ ቢቀጥል እና አብይ አህመድ የትም ሀገር ሄደው አያመልጡም። ዓለም አቀፍ ወንጀለኞች ናቸው። በዓለም አቀፍ የፍርድ አደባባይ እናቀርባቸዋለን። እውነታው ይሄ ነው። ይሄ ደግሞ የጊዜ ጉዳይ ነው እንጂ እናደርገዋለን። እውነታው ይሄ ነው መሳይ። ስለዚህ አሁን የሚያታግሉንን ሰዎች ምርጫ አድርገን በምርጫው መሰረት ሰው ተመራርጦ ተመድቦ የአማራ አንድ ድርጅት እንዲቋቋም ተደርጓል። ስለዚህ እኛ ከዚህ ሆነን ሰራዊታችን በመገንባት ሰራዊታችን በማንቃት ሰራዊታችን በማደራጀት ሰራዊታችን በማሰልጠን ከላይ የሚመጣ ትዕዛዝ እየተቀበልን ግዳጃችን በሚገባ እንዲወጣ እናደርጋለን። ትልቁ መሰረቱ ከታች ያለው ነገር እየጠነከረ ሲሄድ ላይ ያለው እንደጠነከረ ጥንካሬ ሆኖ የሚሄድበት ሁኔታ ነው መፈጠር ያለበት። ስለዚህ አሁን የተመደቡ ሰዎች አርበኛ ደረጃ፣ አርበኛ ሰለሞን፣ እኔም አለው የተለያየ ነገር እንትን ለምን አልሄዳችሁም የሚባል የተለያየ ወሬ አለ። እኛ ከዚህ ሆነን ክፍላችን ማጠናከርና ለግዳይ ዝግጁ ማድረግ የሚለውን ነገር ተስማምተን ተናግረን መሄድ የሚገባቸውን አካላት ምርጫ አድርገን ነው ወደ ላይ ድረስ ይሄድም። ስለዚህ የተመረጡት አካላት እንኳን ደስ ያላችሁ። አማራን በትክክል እኛ መንገድ እንድታታግሉን እንፈልጋለን። ለናንተ ድጋፍ ልንሆን ነው። ለናንተ ኃይል ልንሆን ነው። አንድነት ኃይል ነው። አንድነት ጉልበት ነው። አንድነት ጥንካሬ ነው። ስለዚህ የኛ መጎልበት ድርጅቱን ወደ ከፍተኛ ደረጃ ላይ እንዲሸጋገር የምናደርግበት ነገር አለ። ለኢትዮጵያ ሕዝብ እንዲሁም ለአማራ ሕዝብ ለዲያስፖራ አባልና ለትውልደ ኢትዮጵያ የምናስተላልፈው መልእክት አሁን ድርጅታችን አንድ ሆኗል። በጉልበት፣ በሰው ኃይል፣ በአቅም፣ በገንዘብ ይህን ድርጅት እንድታቋቁሙ መልእክት እናስተላልፋለን። ሰላም ጤና ይስጥልን። እንደምን አላችሁ? የተከበረው የአማራ ህዝባችን፣ የተከበረው የኢትዮጵያ ህዝባችን፣ የተከበረው የአማራ ፋኖችን እንደምን አላችሁ? ሁሉም የእምነት ተከታይ የክርስትና እምነት ተከታይ ወገኖቻችን፣ ሌሎችም ወገኖቻችን ለዚህ ለገና ጥምቀት በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። ሁለተኛው እንኳን የአማራ ህዝብ በውስጥም በውጭም ያለ አታጋይ ሞላ የኢትዮጵያ ህዝባችን የአማራ ፋኖ አንድ ባለመሆኑ ሁሉም ሲጓጓ፣ ሁሉም ለአንድነት ሲጓጓ የነበረው አንድነት በመዘግየቱ ብዙ ችግር ገጥሞና ነበር። አሁን ግን በሁሉም ጉጉት አንድነቱ መጥቷል። እንኳን ደስ አላችሁ፣ እንኳን ደስ አለን። እኛ የአማራ ፋኖ ብሔራዊ ንቅናቄ ድርጅት ስንሰይም ድርጅታችን መነሻችን አማራ መድረሻችን ኢትዮጵያ ብለን ያቆምነው ድርጅት መሪ አስቀምጠንለታል። መሪዎቻችን በልካቸው በልኩ በየጠቅላይ ግዛቱ በአራቱ ግዛቶች ገምግመን መርጠን ወስደን የድርጅት አመራር እንዲሆኑ አድርገን መርጠናል። በሁላችንም የተግባባ ድምጽ መርጠናቸው እንዲመሩን አስቀምጠናል። ብሔራዊ ንቅናቄ የድርጅት አመራር ብለን የመረጥናቸው አስበንባቸው ገምግመናቸው ይሆናሉ ብለን እስከመረጥነ ያለምንም ሽኩቻ ያለምንም ሴራ የመረጥናቸው መሆናችን ለማሳወቅ እፈልጋለሁ። ይሄ ሁላችንም የአማራ ብሔራዊ ንቅናቄ ድርጅት ሁላችንም አይደለም ይዘው ግማሻችን ጠቅላይ ግዛታችን ላይ ደግሞ መሪዎች ነን። መሪዎች አይደለንም ሳይሆን መሪዎች ነን። ሰራዊት ምንመራ
ፖለቲካዊና ወታደራዊ ምንመራ መሪዎች በልካችንም ደግሞ ተቀምጠናል። ተግባብተን እንጂ ሳንግባባ እንዳልሆነ በውስጥም በውጭም ያለ ህዝባችን ሊያረጋግጥልን እንፈልጋለን። ስለዚህ ይሄ ስልጣናችን የሁላችንም ወታደሩ፣ ሰራዊቱ፣ ተዋጊውም ስልጣን አለው፣ ኃላፊነት አለው። ሲታገል በልኩ ኃላፊነት አለው። ሁሉም ኃላፊ ነው። እንደ ድርጅት የድርጅት መሪ አለ፣ እንደ ግዛት በጠቅላይ ግዛቱ የወታደሩም የፖለቲካው መሪ አለውና ሁሉም በልኩ ኃላፊነት አለው። ቅር የተሰኛችሁ ሰዎች ቅር እንዳይላችሁ ማሳሰብ ፈልጋለሁ። ተግባብተን ያደረግነው እንጂ ሳንግባባ የሆነ ነገር አይደለም። ሴራ ተንኮል የለውም። ሴራ ተንኮልን ገምግመን አልፈናል። የጎዳነው ሆኖን አግኝተናል። አንድ በነበርነ ሰዓት በጀመርነው ሰዓት ጠላትን አሸንፈን ህዝባችን አስደስተን ነበር። አንድ ሳንሆን ደግሞ በተከፋፈልንበት እድሜና ጊዜ ደግሞ ህዝባችን አስቀይመናል፣ ራሳችንን ጎድተናል። ገምግመን አሁን ወደ አንድ ድርጅት ስንመጣ ደግሞ እናሸንፋለን። ስለዚህ ማንኛውም ቅርታ ሊገባው አይገባም። ውስጥ ላይ መሬት ላይ አንድ እንደሆን ነው ታጋዮቹ አንድ ስንሆን ህዝባችንም አንዱ ነው ያታግለናል። ታች መሬት ላይ ያለው ህዝባችን፣ ውጭ ያላችሁ ወገኖቻችን ደግሞ ትግሉን በበላይነት ምትደግፉን፣ በሐሳብም በተለያየም ነገር ምትደግፉን ውጭ ላይ ያላችሁ የአማራ ብሔራዊ ንቅናቄ ደጋፊዎች፣ የድርጅታችን የትግላችን ደጋፊዎች አንድ እንድትሆኑልን እንፈልጋለን። አንድ ሆናችሁ እንድታታግሉልን። በእኛ የተነሳ ተለያይታችሁ ነበር። በእኛ የተነሳ እንደኛ ከ2 ከ3 ከ4 ሆናችሁ ነበር። አሁን ግን መልእክታችን አንድ እንድትሆኑ ነው። በአንድ ምክር በአንድ ሐሳብ እንድትደግፉን እንፈልጋለን። ድጋፋችሁ እንዳይለይ እንፈልጋለን። ውጭ ላይ ያላችሁ እንደኛ እንድትታረቁልን እንፈልጋለን። ውጭ ላይ ያለው ወገናችን በጣም ይቅርታ እንጠይቃለን። ውስጥ ላይ መሬት ላይ ላለው አታጋያችን ህዝባችንም ከፍቶታል፣ አስከፍተናል፣ አንገላትተነዋል። ይቅርታ እንጠይቃለን። ይቅርታ እየጠየቅን ትግላችን ግንባር ይመራል፣ እናሸንፋለን። ሌላው መልእክት ማስተላለፍ የምፈልገው በዚያው ልክ እኛ በተከፋፈልንለት ቦይ እየገባ መንግስት የመደበው አገዛዙ የመደበው ከኛም አጥብቀን ስንይዘው ፈንገጥ እያለ የሚወጣው በየመንገዱ እየቆመ ህዝባችን አስቀይሞ ቆይቷል። የተለያዩት አታድርግ የተባለውን እያደረገ ህዝባችን ሲያስቀይም ቆይቷል። አንድነታችን ይህን ሁላ ቦታ ይሰጠዋል ማለት ነው። የኛ አንድነት ያንድ ዓላማ ያንድ ተቋም መሪዎችና ተመሪ ሲኖር በስራችን የሚልከሰከሱ የኛ ያልሆነንና የኛ የሆነን የትግሉ አጋር የሆነና ያልሆነን ለይተን ልናውቅ እንችላለንና ለማንኛውም ህዝባችን ያስቀየመውን ሁሉ የመጀመሪያ ስራችን ይሆናል። ለማስተማር ዝግጁ ነን፣ ለማስተካከል ዝግጁ ነን፣ እርምጃ ለመውሰድ ዝግጁ ነን። በጣም እናመሰግናለን። በዓሉ የጥምቀቱ በዓል የመልካም የሰላም የድል ዘመን ያድርግልን። በየሁሉም ቦታ በያለንበት የጥምቀቱን በዓል እየተባበርነ እየተንከባከበነ በገጠር ወረዳዎችም ቤዛ ተዋረደች። ቤዛ ያመጣችው መድኃኒት ጊዜያቸው ያለፈባቸው አምጥታ ሊሊን እንግዲህ እንድታብድ ያደረገቻት እሷና ወንድሟ ተባባሪ የሆኑት ሁለቱም የእጃቸው ሊያገኙ ነው። ዶክተሩም የሷ የምታመጣው መድኃኒት ውሸት መሆኑና ጊዜ ያለፈበት መሆኑን ደርሶበታል። ይሄንንም ሁሉ ያደረገች አዴ ነበረች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እዝነት ፍቅር እንዳይለያችሁ እያልኩኝ ቤተሰቦቼ እንግዲህ ዛሬ ይዤላችሁ የመጣሁት እንደተለመደው ሰራተኛው አዴ ክፍል 183 ነው ይዤላችሁ የመጣሁት ማለት ነው። እና እናንተ ደግሞ እንደተለመደው ቪዲዮን በላይክ ጀምሯት እላችኋለሁኝ። ቤተሰቦቼ ሁላችሁንም አመሰግናለሁ ስለምታበረታቱኝ። ሰራተኛዋ አዴ
ከክፍለ ሀገር ከመጣች በኋላ ወደ ሊሊ ቀጥታ ሆስፒታል ነበር የሄደችው። ሆስፒታልም ከሄደች በኋላ እሷን ልታይ ብትሄድበት ሰዓት ቤዛን ታገኛታለች። ቤዛንም ስታገኛት ነበር የሆነችው። እንዴ አንቺ ቤዛ ምን ትሰሪያለሽ እዚህ? እንዴ አንቺን ማን እዚህ ያረገሽ? በማለትም ቤዛን አንቃት ይዛታለች። ቤዛም አዴን ባየችበት ሰዓት ትንቀጠቀጣለች። ምክንያቱም ሴራዋን ስለምታቅ ማለት ነው። በዛን ሰዓትም አንቃ በምትይዛት ሰዓትም ዶክተር ይደርሳል። በዛን ሰዓት ዶክተር እቺን ገዳዩን አጠገቧ አርጋ እንዴት ነው ሊሊ ደና የምትሆነው? ሊሊን እኮ ገዳዩዋ ነች። እሷ እኮ ሊሊ ደና ልትሆን አትፈልግም። እንዴት እንደዚህ ታረጋለ? ቤዛ እኮ የሰው ነፍስ አጥፊ ነች። ስለዚህ የሰው ነፍስ ልታጠፋ የሞከረች ሰው ነች። እንዴት እንደዚህ ታረጋለ? እንዴትስ እዚህ ሆስፒታል ውስጥ አምናህ ታቆማታለህ? በማለትም ዶክተሩ ላይ ትጮህበታለች። እንዴ በቤዛ ውጪና እኔና አዴ እንነጋገራለን ብሎ ሁለቱም ይነጋገራሉ። በዛን ሰዓትም ቤዛ ውጪ ከወጣች በኋላ አዴ ስለ ቤዛ እስቲ ንገሪኝ ይላታል። ዶክተር አንተ የሰራው ነገር ምንድነው? ቤዛ እኮ የሊሊ በጣም ጠላቷ ነች። አብሮ አዳጊ ናቸው። በጣም ነው የምትቀናባት። እሷን በየትኛው ቦታ አግኝታ እሷን ለማጥቃት ነው የምትሞክረው። እሷን ለመግደል ነው የምትሞክረው። ስለዚህ የሷ ጠላቷ ነች። ጠላቷን አጠገቧ አርጋ ደግሞ እንዴት ነው እሷ ደና የምትሆነው? ይሄ ሁሉ ደግሞ የቤዛ እጅ አለበት ብላም ትነግረዋለች። በዛን ሰዓትም ዶክተሩም በጣም ውስጡ እንትን ብሎ ይሄ ነገር እውነት ነው ማለት ነው። የቤዛ ወንድም ቤዛ ሁኔታቸው ሁሉ ነገራቸው እንዴት ነው? ይሄ ነገር እውነትም እጅ አለበት ይላል። እኔ እኮ ባለፈውም ዳይመንድ ሊነግረኝ ነበር እና ለምን አልሰማሁም ትለዋለች። እሱ እንዳይሰማው በዛን ሰዓት ሊነግረውም ሲል እኔ ቤዛን ያሁኗ ቤዛ እንጂ የድሮ ቤዛን አላቅም በማለትም አፋፉን ብሎ ነበር ያስቆመው። እናም ደግሞ እሷ ጠላት መሆነቿ እንዲሁም ደግሞ የሰው ነፍስ ለማጥፋት የሞከረች ሰው እናም እኛንም ያልተወች እኛንም ብዙ ነገር አርገናለች በማለትም ሁሉንም ነገር በዝርዝር ትነግረዋለች። በዛን ሰዓትም ዶክተሩም እውነትሽ ነው ብሎ በጣም ይደነግጣል። ሊሊም ባለፈው መድኃኒቱን ካልወሰድሽ ብሎ ሁሉ ነገር ስላስጠነቀቃት ባቡሬ መድኃኒቷን ለሊሊ ይሰጣታል። መድኃኒቱን በምትዊጥበት ሰዓት ሁሉ ነገሯ ይለዋወጣል። ሁሉ ነገሯ ይቢሳል። ሰውም አጠገቧ እንዲደርስ አትፈልግም። እናም ይሄን መድኃኒት ከሰጣት በኋላ አጠገቤ አትድረስ በማለቱም መጮህ ጀመረች። በጣም ግራ ይገባውና ወደ ዶክተሩም ይደውላል። ዶክተሩም የሮጠ ይመጣል። በዛን ሰዓት በሚደውልበት ሰዓት አዴና ቤዛ የተጣሉ ነበር። በዛን ሰዓትም አላነሳም። በኋላ ስልክ ያነሳለታል። እሱም መጥቶ ምን ባቡሬ ደውሎ ነበር በማለትም ስልክ ያነሳል። ስልኩንም ሲያነሳ በጣም መድኃኒቱን ስትወስድ በጣም ቢሶባታል። አጠገቤም አትቅረቡ በማለት ጀምራለች በማለትም ይነግረዋል። በዛን ሰዓት አሁኑን መጣው በማለትም ይመጣል። ሌላ መድኃኒት ይዞላት ይመጣል። ምክንያቱም አዴ ሁሉን ነገር ስለነገረችው ተጠራጥሮ ነበር። ይሄንንም መድኃኒት ሲሰጣት ለውጥ ያገኝበታል። ዶክተሩም ይሄን መድኃኒት አዴን አጠገቢ አትጠጊኝ በማለትም አራ እኔ እኮ ጓደኛሽ ነኝ እኔ አዴን ስትላት ምን አገባኝ ስላንቺ በማለትም ትስቂባታለች። ከዛም አጠገቢ በፍጹም እንዳትጠጊ ትላታለች። እናም በቃ ነይ አዴ እንውጣ ውጭ ብሎም ባቡሬ ያወጣታል። በዛን ሰዓትም ስለ ቤዛ እንዴት ነው ዝም ያልከው ብላ ጠይቋለች። እንዴ ቤዛ የሷ ጠላት መሆኑን አታውቅምና እናም ደግሞ እዛ ሲሰራ እንዴት ነው ዝም ልትቻልከው በማለት ባቡሬን ትጠይቋለች። ቤዛ ግን የሰራችው ሁሉ ነገር የሷ እጅ መኖር አለበት እዚህ ውስጥ በማለትም ትነግረዋለች። አው ልክ ነሽ፣ እኔ ግን ተጠራጥሬ ነበር ግን ዶክተሩን ብዬ ነው በማለትም ይነግራታል። በይ አንቺ እዚህ ሁኚ እኔ ሄዳለሁ ብሎ ይነግራታል። ወዴት ልትሄድ ነው ሲል መጣለሁኝ ብሏት እሱም ትቷት ወጣ። ዶክተሩም ሌላ መድኃኒት ይዞ ሌላውን መድኃኒት አምጥቶ ሲሰጣት እሷም ሰላም ትሆናለች። በዛን ሰዓትም አዴን ወደ ውጭ ስለነበረች እኔ ኤላ መጥቶልኛል ውጪ በቃ እኔ እሷን አልፈልጋትም ብላ ትናገራለች። እንዴ እሷ እኮ ጓደኛሽ ነች፣ በጣም ነው የምትወድሽ፣ ስለዚህ እሷን ካኮረፍሻት እኔም አልፈልግሽም ይላታል። በዛን ሰዓት በቃ ስለሷ በኋላ ትነግረኛለች፣ ለአሁን ግን በጣም ነው የምጠላት ውጭ አውጣልኝ ትለዋለች። በዛን ሰዓትም እሱም ወደ ውጭ ያወጣታል። አዴን ክኒኑን ከሰጣት በኋላም አዴ እቺ ቤዛ ግን እውነትሽ ነው በማለት ይነግራታል። ሌላ ክኒን አምጥቼ ስሰጣት ግን በጣም ለውጥ አላት ብሎም ይነግራታል።
በዛን ሰዓትም እንዴት ሊሆን ይችላል ትለዋለች። እና ክኒን ሲሰጥ አታጣራም አታይም ማለት ነው በማለትም ዶክተሩ ላይ ትጮህባታለች። ይሄ ሁሉ ይቅርታ የኔ ስህተት ነው እና ቤዛ እውነትሽ ነው ያልሽው ሁሉ ነገር መድኃኒቱ እሷ የምታመጣው መድኃኒት ነው የተበላሸ ነው። አሁን ግን ይሄን አምጥቼ ነው የሰጠዋት። ስለዚህ አዴ እኔ ጊዜ ብቻ ስጪኝ ሁሉንም ነገር ቤዛም የቤዛን ወንድም እጃቸውን እንዲያገኙ አረጋለሁኝ እና እኔ ምን አገባኝ ዶክተር ሊሊን የፈለገም ሆስፒታላችን አደጋ ላይ ሊሆን ነው ይላታል። እኔ ምን አገባኝ ላንተ ሆስፒታል። ስለዚህ ምንም አርጋ ሊሊን ብቻ አዲናት ትለዋለች። እና ብቻ አንቺ ትንሽ ጊዜ ስጪኝ ለማንም አትናገሪ፣ ነገር ግን ሁሉንም ነገር በኔ መንገድ እጨርሰዋለሁ። ለቤዛም ወንድም የእጃቸውን ያገኛሉ። አንቺ ግን ብቻ ትንሽ ታገሽኝ ይላታል። እሺ ትለዋለች። እና ቤተሰብ ቪዲዮን ላይክ አድርጉ። ዴቭም በጣም ተጨንቋል። ዴቭም እናትየው ትደውላለች። ፍቅርም ዴቭ ከአዴ ራቅ ብያለሁ ብዙ ጊዜ ነግሬሃለሁ እያለች እንደቀና ሰው ትመክረዋለች። እና እኔ ብዬ ነበር ብዙ ጊዜ አዴ ግን አንቴን ለመጫወት ጊዜውን ያረዘመች ሁሉ ጊዜ አንቴን ወደ ኋላ ትጎትታለች እና አንቴን ግን በጣም የጎዳችህ ነው በማለትም ትነግሯለች። ፍቅር ነግሬሻለሁ ከዚህ ቦታ ተነሽልኝ ለምንድን ነው የመጣሽው በማለትም እሱም ሲጮህባት እናትየው ትገባለች። የሱም እናት ስልክ ትደውላለች። በዛን ሰዓትም ስልኩን ያስቀምጣል። ማን ነው የደወለው ብላ ፍቅር ትጠይቀዋለች። ማሚ ነች የደወለችው አላነሳም ሁሉንም ነገር ሰምታለች መሰለኝ ይላታል። እንዴ በዛን ሰዓትም የፍቅር እናት ስገባ ለምን ለማሚ ሁሉንም ነገር ነገርሻት ወይ በማለትም ደውላ ነበር ብሎም ይነግራታል። አዎ ሁሉንም ነገር ነግሪያታለሁ፣ ነገር ግን በጣም ተናዳለች። ስለዚህ አንተን ወደዛ እንድትመለስ ይፈልጋሉ ና ብለሃለች ትለዋለች። አራ ይሄንማ መሆን የለበትም በጣም እንትን ብላለች። ስለዚህ አንቺ አስረጂና ሁሉንም ነገር ንገሪያት ብሎም ለፍቅር እናት ይነግራታል። በዛን ሰዓትም ፍቅርም ደስ ብሏት እኔ የሚላችሁ አንድ ነገር ለምን እናረጋም ትላቸዋለች። ምን ይላታል? እና እናትህ ማግባት አይደል የምትፈልገው? ስለዚህ ለምን ሌላ ሴት እንዲረህም ትለዋለች። በጣም ተናዶ ፍቅር ውጭልኝ ይላታል። በዛን ሰዓትም የፍቅርም እናት ውጪ ፍቅር ትላታለች። የፍቅርም እናት አዴ የት ነው ያለችው ብላም ትጠይቋለች። በዛን ሰዓት እሷ ወደ ሊሊ ነው ያለችው ሆስፒታል ብሎም ይነግራታል። የፍቅር እናትም እሱን ተከትላ ሄዳለች። እናም ቤዛና የቤዛ ወንድም ያመጣውን መድኃኒት ገጀራው ተቀብሎ ብሩን አሁን ስጠኝ ይለዋል። አንዴ ይሄንንማ አሁን ብር ምሰጠህ ነገር የለም፣ ስለዚህ ካሁን በኋላ ሌላ ስራ ጨምረህ ካመጣህ በኋላ ብሩን እሰጥሃለሁ ይለዋል። እና አሁን ምንም ብር የለም ይለዋል። እሺ ብሎም ይሄዳል። እንዴ መስሎሃል ብር ምሰጠህ በማለትም ይነግረዋል። ከዛም የፍቅር የቤዛ ወንድምና ሁለቱም ተቀጣጥሮ ይመጣል። በዛን ሰዓትም የቤዛ ወንድም ገንዘቡን አልሰጠኝም ይትላል። ለምንድን ነው ገንዘቡን ባንክ ላይ ያስገባው ብላም ትጠይቋለች። አራ አልሰጠኝም ሌላ ስራ ካላመጣህ አልሰጠህም ብሎኛል ይላታል። ስለዚህ እና የት ነው ያለው እኔ ሄድለታለሁ ትለዋለች። እዛ ነው ያለው አንቺ ልትሄጂ አራት ቲጂ አሁን ሌላ ነገር ካላመጣ አልሰጠህም ስላለኝ ይላታል። እኔ በፍጹም ሄጄ ቀንቄ እቀበለዋለሁ ብላም ትሄዳለች። በዛን ሰዓትም ሁለቱም ተቀጣጥሮ ይገኛሉ። ብሩ የት ነው እንዴት ነው በወንድም የምትጫወትበት ብላም ትቆጣዋለች። ይሄን ነበር ምፈልገው ብርሽን ፈልገሽ እንደምትመጪ አውቄ ነበር ይላታል። ከዛም በጥፊ ትለዋለች። ስሚ ካሁን በኋላ ብሩን አካውንት ላይ ታስገባለህ ወይ አታስገባም ትለዋለች። ሌላ ስራ ተጨማሪ ይዛችሁ ካልመጣችሁ ብሩን መቼም አታገኙት፣ ያለበለዛ አንቄ ነው ምደፋሽ ብሎም አንገቷን አንቆ ይዛታል። በዛን ሰዓትም ዶክተሩ ይመጣል። በዛን ሰዓት አንቆ በያዛ ሰዓት እንሷን ለማስጣል ሲሄድ ቤዛ ነች። ቤዛ ብሎ ሁለቱም ይፋጠጣሉ፣ ገጀራውም ይፋጠጣል። እንደዛ ነበር ቪዲዮ ያለቀው። ቤተሰብ እንግዲህ በሚቀጥለው ቪዲዮ እንገናኛለን። ወሰላሙ አለይኩም።